በመንፈሳዊ ዓለም ውስጥ ወይም በክርስትና ሕይወት ውስጥ ያሉ ሰዎች አንዱ መረዳት ያለባቸው ነገር ቢኖር ይሄንን እሺ የማለትን በረከት ወይም ደግሞ እሺ ማለት መታዘዝ ከእግዚአብሔር ሐሳብ ጋር መስማማት ምን ያህል የበረከት ቁልፍ እንደሆነ መረዳት አለባቸው ብዬ አስባለሁ። ወዳጆቼ ይስሐቅ እግዚአብሔርን ስለታዘዘ ታላቅ ሰው ሆነ ብቻ አይደለም የሚለው ወዳጆቼ እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር ብሎ ይናገራል። በአካባቢው ላይ ትልቅ የሆነበት አንዱና ዋነኛው ምክንያት ይሄ ዌዘር ኮንዲሽኑ አይደለም፣ የጂኦግራፊው አመቺነት አይደለም፣ ሲዝኑ ቆንጆ መሆኑ አይደለም። ከእግዚአብሔር ጋር መስማማቱ ለእግዚአብሔር ፍቃድ እሺ ማለቱ ሰውየውን ትልቅ አደረገው እንጂ ትንሽ አላደረገውም፣ ትርፋማ አደረገው እንጂ አላከሰረው። እና ከእግዚአብሔር ሐሳብ ጋር መስማማት እግዚአብሔርን እሺ ማለት አንደኛው በረከት ታላቅነት ነው። እንግዲህ ሰዎች ታላቅ መሆን ይፈልጋሉ። ነገር ግን ታላቅ መሆን ስንፈልግ ትልቅ በሆኑ ሰዎች ላይ በመቅናት አይደለም፣ ወይም ትልልቅ ሰዎችን በመቃወም ወይ እነሱን በማሳነስ ወይንም ደግሞ ከነሱ ላይ በተቀነሰ የህይወት ስሌት ትልቅ እንሆናለን ብሎ ማሰብ ተገቢ አይደለም። አሁን እዚህ ቤት ያላችሁ ሰዎች እግዚአብሔር አምላክ ሆኖ ያላችሁን ከሆናችሁ፣ እግዚአብሔር አታርጉ ያላችሁ ካላደረጋችሁ፣ አርጉት ያላችሁትን ካደረጋችሁት ምንም የትልቅነት ሌላ ማቴማቲክስ አያስፈልገው። የትልቅነት ዋነኛው መንገድ ግን ከእግዚአብሔር ሐሳብ ጋር መታዘዝና እግዚአብሔርን እሺ ማለት ነው። እግዚአብሔርን ታዛችሁ በምንም ተአምር አትቀደሙም። እግዚአብሔርን ታዛችሁ እግዚአብሔርን እሺ ብላችሁ በምንም ተአምር አትከስሩ፣ በምንም ተአምር አታንሱ። እንደውም ነግራችኋለሁ ከዘመናችሁ አትዘገዩም፣ ከትውልዳችሁ አትቀደሙ። በህይወት መንገዳቸው ከሰማይ ጋር የተስማሙ ሰዎች ምናልባት እግዚአብሔርን ታዘው በሄዱበት መንገድ ከሚፈጥኑ ሰዎች ይልቅ የዘገዩ ከበረቱ ሰዎች ይልቅ ወዳጆቼ በጣም ቅርፍፍ ያሉ ሊመስሉ ይችላሉ። በነገራችን ላይ እግዚአብሔርን መታዘዝ ማለት በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ማለት ነው። በማይመች ሁኔታ ውስጥ ደስ በማይል ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ነው እግዚአብሔርን መታዘዝ ማለት። እግዚአብሔርን መታዘዝ ሰዎችን ስለማስደነቅ አይደለም። እግዚአብሔርን መታዘዝ ወዳጆቼ በሰዎች ዘንድ ክብር ስለማግኘት አይደለም። እግዚአብሔርን መታዘዝ በእርግጠኝነት ነግራችኋለሁ የአገሬ ልጆች ሰዎችን ስለማስደሰት አይደለም። እንግዲህ በማይመቹ ሁኔታ ውስጥ ሆነው ለእግዚአብሔር ድምፅ ምላሽ የሰጡ ሰዎች እንዴት ሆኖ ትንሽ ይሆናሉ? እንዴት ሆኖ ተራ ይሆናሉ? ትልልቅ ሰዎችን አይታችኋቸው ከሆነ ከዘፍጥረት እስከ ዮሐንስ ራእይ በማይመቹ ሁኔታ ውስጥ ለእግዚአብሔር ምላሽ ሰጥተው ትልቅ የሆኑ ናቸው። ሙሴን ተመልከቱት፣ ሌሎቹን አብርሃምን ተመልከቱት፣ ሌሎቹንም የእግዚአብሔር ሰዎች መመልከት ትችላላችሁ። ሁኔታው አይመችም፣ ሲዝኑ አይመችም፣ ብዙ ነገር አይመችም። ነገር ግን በዛ በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ ሰጥተዋል። እግዚአብሔርን ስትታዘዙ it's not all about ሰዎችን ስለማስደሰት። ምናልባት እግዚአብሔርን ስትታዘዙ ሰዎችን ላታስደስቱ ትችላላችሁ። ቤተሰብ ሊከፋ ይችላል፣ ጓደኛ ቅር ሊለው ይችላል፣ ብዙ ሰው ከእናንተ ጋር በተቃራኒ ሊቆም ይችላል። ምናልባት ሰዎች ላያጨበጭቡላችሁ ይችላል። እግዚአብሔርን መታዘዝ ሰዎችን ስለማስደሰት አይደለም፣ ብቻ አይደለም። እግዚአብሔርን መታዘዝ ሰዎችን ስለማስደነቅ አይደለም። እንደውም አንዳንድ ጊዜ እግዚአብሔርን ስትታዘዙ በሰዎች ዘንድ እንደ ሞኝ፣ እንደ አቅመ ቢስ ወይም ደግሞ እንዳላዋቂ ልትቆጠሩ ትችላላችሁ። እሱ ብቻ አይደለም። እግዚአብሔርን መታዘዝ በሰው ዘንድ ክብር ስለማግኘት አይደለም። ብዙ ጊዜ እግዚአብሔርን ስንታዘዝ በሰው ዘንድ ክብር አናገኝም፣ በፍጹም ክብር አናገኝም። ነገር ግን እግዚአብሔርን መታዘዝ ብያቸዋለሁ በአስቸጋሪ ሁኔታ ውስጥ ለእግዚአብሔር መልስ መስጠት ነው፣ ምላሽ መስጠት ነው። እግዚአብሔርን መታዘዝ ማለት እጅና እግርን አጣምረ መቀመጥ ማለት አይደለም። እግዚአብሔርን መታዘዝ ማለት ዶርማንት መሆን ማለት አይደለም። ሁኔታው አይመችም፣ ብዙ ነገር አይመችም። ነገር ግን ለሰማይ ፕሮግራም፣ ለሰማይ አጀንዳ የሰር ብለህ መልስ ትሰጣለህ ማለት ነው። እግዚአብሔር ምስክሬ ነው፣ እንደ ሰንደቅ ዓላማ ነው የሚያወጣል። እግዚአብሔርን የታዘዙ ሰዎች፣ እግዚአብሔርን እሺ ያሉ ሰዎች ማለት በአጭር አማርኛ አውሎ ንፋስ እንዳነሳቸው ፌስታል ናቸው። አውሎ ንፋስ ያነሳውን ፌስታል ዘለ አታወርደውም። ያነሳው ንፋስ ካላወረደው አውሎ ንፋስ ያነሳውን ፌስታል እዚህ ሀገር አይተምታ ከሆነ እንደዚህ አድርጎ ያወጣውን ፌስታል በፈለገ ረጅም ሆነ ዘለ አታወርደው። የግድ ንፋሱ እንዳወጣው ንፋሱ እስኪያወርደው ትጠብቃል። እግዚአብሔርን እሺ ብለው የወጡ ሰዎች በማንም ሰው አይወርዱም። አሜን። እግዚአብሔርን እሺ ማለት ወዳጆች ኋላ ቀርነት አይደለም። እግዚአብሔርን እሺ ማለት የትልቅነት መንገድ ነው። እንደውም አሁን የተያዛችሁት የትልቅነት ጎዳና ነው። አሁን ያላችሁበት ሁኔታ የማይሆን ሊመስል ይችላል። ኢን ዘ ኒር ፊውቸር ግን ቅርብ ጊዜ ግን ታላቅና ኃይለኛ ነገር እግዚአብሔር በሕይወታችሁ ያደርጋል። መጽሐፍ እንደሚናገር በኤርምያስ መጽሐፍ ወደ እኔ ጩህ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ተብሎ እንደተጻፈ እግዚአብሔርን የታዘዙ እሺ ያሉ ሰዎች የጨረሱት በታላቅነት ነው። አሜን ይባላል። ዛሬ ማታ አንዱ ከሚሆነው ነገር አንዱ እዚህ ቤት ያላችሁ ሰዎች ላይ እንደዚህ ነው። የፍርሃት መንፈስ ይመታል ማለት እግዚአብሔር በሕይወታችሁ ያሰበላችሁ ነገር እንዳይከናወን በፍርሃት አስሮ ሊያስቀምጣችሁ የፈለገው መንፈስ ይመታል። ታቅ እንደዚህ አይነት ባለጠጋ የሆነው በመስመር በመዝራት በጥቃቅና አነስተኛ በውሃ ማቆር በብድርና ቁጠባ እነዚህ ሁሉ ጥሩ ናቸው። እኔ ምንም ችግር የለብኝም። በማህበራት ተደራጅቶ አይደለም። ይስሐቅ በዛ ዘመን 100 እጥፍ ያጨደው እጅግ እስከሚበልጥ ድረስ የበዛው በማይመስል ሁኔታ ውስጥ ለእግዚአብሔር እሺ ብሎ ነው። ተቀመጥ ትፈልገኛለህ? እሺ። እዚህ እንደሆነ የፈለከው? እሺ። አረ የተወሰነ ይህን ሲዝን የማልፍበት አማራጭ እዚህ ግብፅ አለ፣ ወረድ ብዬ ልመለስ? ኖ፣ እዚህ ቁጭ በል፣ እዚህ ቁጭ በል። መቀመጡን እግዚአብሔር ከፈለገው ወዳጆቼ እውነቴን ነው። ቀጥሎ ያለውን ኃላፊነት የሚወስደው እግዚአብሔር ነው። ቁጭ በል
በሉ ካላችሁ በኋላ ቀጥሎ ያለውን ኃላፊነት እግዚአብሔር ይወስዳል። አትውጡ ካላችሁ በኋላ ግቡ ካላችሁ በኋላ እንደዛ አገልግሉኝ ካላችሁ በኋላ ልታገለግሉ ስትወጡ የቤታችሁን ኃላፊነት፣ የልጆቻችሁን ኃላፊነት፣ ኢኮኖሚያችሁን ኃላፊነት እግዚአብሔር ይወስዳል። ጩና በደንብ አድርጋችሁ አሜን ባል። እግዚአብሔርን ታዘው እግዚአብሔርን ሰምተው እግዚአብሔርን እሺ ብለው ተራ የሆኑ ሰዎች የሉ። እውነቴን ነው የምነግራችሁ። ረሃቡ ውስጥ እሺ ያላችሁት ጌታ፣ ረሃቡ ውስጥ፣ ችግር ውስጥ፣ በመከራ ውስጥ እሺ ያላችሁት ጌታ፣ በብቸኝነት ውስጥ የታዘዛችሁት ጌታ በቅርብ ጊዜ ደሞዛችሁን ሊከፍላችሁ ደጃችሁ ላይ ይመጣል። የምነግራችሁ ነገር እንደዚህ ነው። በአባቱ በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ አለ። ወዳጆች ረሃብ ክፉ ነው። በረሃብ መጥፎ ነው። ረሃብ ከባድ ነው። ነገር ግን እዛ ሁኔታ ውስጥ እዛ ሊሚቴሽን ውስጥ እሺ ብሎ ተቀመጠ። እግዚአብሔር አምላክ ሊከፍለው መጣ። አንድ በረከት ባርካቸዋለሁ። ትዝ ይላችኋል ጴጥሮስ በታሰረ ጊዜ ማርቆስና ማርያም ቤት ጸሎት ይጸለይ ነበረ። ሮዴ የምትባል አንድ የቤት ሰራተኛ እዛ ትሰራ የነበረች ጴጥሮስ በሩን ሲያንኳኳ በደጅ ቆሟል፣ የጴጥሮስ ድምፅ ይሰማኛል አለች። እግዚአብሔርን የታዘዛችሁ ሰዎች ቅርብ ጊዜ የጸሎታችሁ መልስ በራችሁን ይመታል። አልሰማችሁኝም ያልኩትን? የጸሎታችሁ መልስ በራችሁን ይመታል። ያንኳኳል። የጸሎታችሁ መልስ ስራችሁ ያንኳኳል። በረከታችሁ ያንኳኳል። ሁለተኛው እሺ ማለት በረከት መልካም አጨራረስ ነው። መልካም አጨራረስ ነው ወዳጆቼ። ብዙ ሰዎች የሚጨርሱት በውርደት ነው፣ በድህነት ነው፣ በበሽታ ነው የሚጨርሱት። ክብር ያለው አለ መጽሐፍ በመጀመሪያ ውስጥ አይደለም በመጨረሻ ውስጥ ክብር ያለው ፍጻሜ ውስጥ ነው። አሁን እሺ ማለት በረከት የሚሆነው አጨራረስ ላይ ስለሚሰራ ነው። አጀማመር ላይ አይደለም፣ አጨራረስ ላይ ነው ወዳጄ። እና ኃይሌ ሆቴል ይዘው የመጡት ጀምረው አይደለም ጨርሰው ነው። እኩል ልጀምር ትችላለህ፣ ነገር ግን እኩል አጨርስም። እየነገርኩ ያለሁት እንደዚህ ነው። ይሁን እሺ ማለት በረከት የሚሆነው መልካም አጨራረስ ስለሆነ ነው። ማይ ጋድ። እና ብዙ ሰዎች በውርደት ጨርሰዋል። እሺ የሚሉ ሰዎች ግን በውርደት አይጨርሱም፣ በክብር ነው የሚጨርሱት። ብዙ ሰዎች በማጣት ጨርሰዋል። ብዙ ሰዎች በበሽታ ጨርሰዋል። ለምናችሁ አይደለም የምትጨርሱት። በጌታ በኢየሱስም የሰው ፊት አይታችሁ አትጨርሱ። በውርደት አትጨርሱ፣ በክብር ትጨርሳላችሁ። በክብር እየዘመራችሁ ነው የምትጨርሱት። ዋንዴ ይመጣል። ከ50 ዓመት በኋላ ሊሆን ይችላል፣ ከ30 ዓመት በኋላ ሊሆን ይችላል። ዛሬ የታዘዛችሁት ጌታ መጨረሻችሁን ያሳምረዋል፣ መጨረሻችሁን የክብር ያደርገዋል። የአብርሃም አምላክ የእጆችን ስራ ባርካለሁ ያለ እንደ ደከመህ አትሞትም፣ ታልፋለህ። አልፈህ በክብር ነው የምትሄደው። አሜን በል። መቼ ነው እማርፈው እያልክ እየናፈክ ሳይሆን ባሪያህን አሰናብተኝ ብለህ አይኖቼ ማዳንህን አይተዋል ብለህ የሰማኝ ሰው ካለ አሜን ወሰደ። ይሁንልህ በኢየሱስ ነግሮኛል። ሰሞኑን ልሄድ ነው። አመሰግናለሁ። ቴንክ ዩ ሶ ማች ስለነበረ ጊዜ አሜን በል። መኖር ብቻውን ዝም ብሎ በረከት አይደለም። አንተ በእግዚአብሔር ፕሮግራም መኖር ነው በረከት። እኔ ግን እንደዚህ ባረኳችሁ፣ እንደውም ዛሬ ማታ እንደዚህ ባረኳችሁ። ዳዊት ክብርን ዕድሜንና ባለጠግነትን ጠግቦ እንደሞተ ያመናችሁት አምላክ የእሱ አምላክ ነው። በጌታ በኢየሱስ ስም ፍጻሜያችሁ የውርደት አይሆንም። የሚወደኝ ቃሌን ይጠብቃል፣ አባቴን ወደዋል። እሺ ካለ ቃሌን ከጠበቀ እንመጣለን፣ መኖሪያ እናደርጋለን፣ ከሱ ጋር እንኖራለን። የእግዚአብሔር መገኘት ወደ ህይወታችሁ ከሚያመጣው ነገር አንዱ እሺ ማለት ነው። አሁን የአንዳንድ ሰው ተጽዕኖ መኝታ ቤቱ ነው። ኮሪደር ላይ ሲመጣ ተጽዕኖ የለውም። አንዳንድ ሰው ራሱ ክፍል ላይ ብቻ ተጽዕኖ ያለው ሰው አለ። ኮሪደር ላይ ከመጣ ትልቋ ሲስተር አለች፣ ድምፅን በድምፅ ነው የሚሽር። ይኸውላችሁ መጽሐፍ እንደዚህ አቤቱ መባረክን ባርከኛል፣ አገሬን አስፋው ማለት እኔ ገቨርን የማረግበት፣ እኔ ዶሚኔት የማረግበት፣ ይሄኔ ቴሪተሪ እኔ የምሰማበት። ኢየሱስ ጌታ አስፋው ማለት ነው። እኔ የምደመጥበት ኢየሱስ ጌታ ነው። ወዳጄ አሜሪካ ሂድ፣ ሳውዝ አፍሪካ ሂድ፣ አውሮፓ ሂድ፣ የፈለክበት ሂድ። ሰዎቹ በቁጥር ጥቂት ቢመስሉ ምድርን ነው የሚይዙ። ጥቂት ሆኖ ሳለ ኢንፍሉዌንሳቸው ግን ኦል ኦቨር ዘ ወርልድ። ዲስ ኢዝ ብሌሲንግ። እሺ ካልካለ ውጣ አለ። እኔን ሲቲዝን አድርገኝ። አልሰማ እኔ አገር እኮ እኔ ዜግነት እኮ አብርሃም ሲወጣ ቀብድ አልተቀበለም። ውጣ አለው። እኔ ወደማሳይ እንደዚህ እሺ ካልከኝ ደግሞ እኔ ታላቅ ህዝብ አደርጋለሁ። ወይኔ በጌታ በኢየሱስም ዛሬ ባረኳችሁ። የተጽዕኖ መጠናችሁ ይጨምራል። የከሽነት መጠናችሁ በኢየሱስም ይጨምራል። አድርገው ሲላ አትፍራ። ምንድነው የምትሽኮረመመው? በለው ካለ በለው። አድርገው ካለ አድርገው። በቃ ስራው ካለ ስራው። ኃላፊነቱን የሚወስደው እሱ ነው። አድርገው ካለ አትሽኮረም። ጥፍርን አትብላ። ስታደርገው ኔሽን ትሆናል። አሜን በል። ኢየሱስ ጌታ አሜን በል። እግዚአብሔር አንድ ጊዜ ፕሮግራም ከጫነብህ የሚሆነው ጉዳይ እውነቴን ነው። ልክ ውሃ ግድብን እንደሚጥስ የትኛውም ስጋ ለባሽ መንገድ ላይ ቆሞ አያስቆምም። ዛሬ ደግሞ ባርካቸዋል። አሜን በሉ። ዛሬ ባርካቸዋል። በአገልግሎት ብቻ አይደለም፣ ኢን ኤቭሪ ዳይሜንሽን በጌታ በኢየሱስ ስም ውሃ ግድብን እንደሚጥስ በጌታ በኢየሱስ ስም ጥሶ መውጣት ይሆናል። ፋሬስ ይሆናል። በኢየሱስ ስም ይሆንላችኋል። አሁን ዛሬ ማታ ተካፍላችሁ የምትሄዱት አንድ መንፈስ ነው። ምን ካላችሁኝ፣ ፍርሃት ከላያችሁ ላይ ተገፏል።
ፍርሃት፣ የሆነ ድንጋጤ፣ ፍርሃት በጌታ በኢየሱስ ክርስቶስ ዮርዳኖስ ሲረገጥ እንደቆመ ልክ እንደዛ ኢየሱስ ጌታ ነው። የእግዚአብሔር መንፈስ እንደዚህ ይናገረኛል። የሆነ አላሳልፍ ያላችሁ ነገር ግን ዛሬ ማታ በኢየሱስ ስም ይቆማል። በኢየሱስ ስም ይቆማል። ማለፍ ይሆናል። ለምሳሌ በቃ እሺ ማለት እኮ ሰባቴ ዙረው። አሁን ምን ማለት ነው? ሰባቴ ዙረው። ዳንተ ዝም ብለህ ብሎኬት ትዞራለህ እንደ ድንጋይ። 7 ጊዜ ዙረው በመጨረሻ ዝገመው። ከዛ ጩህ። ወዳጄ ኢያሪኮ እኮ ወደፊት አይደለም የወደቀው፣ ወደ ኋላ አይደለም እኮ የወደቀው፣ ወደ ውስጥ ነው የወደቀው። አልሰማኸኝም ያልኩት? ወደ ታች ነው የወደቀው። ኢየሱስ ጌታ። ውጣ ካለ ውጣ፣ በቃ አለቀ። ጦር ይዣለሁ ሰይፍ ይዣለሁ አይሰራም። የእስራኤል ሕዝብ ከግብጽ ሲወጣ የወጣው ጦርና ጋሻ ይዞ አይደለም። ያልጋገረው ሊጥ ይዞ ነው የወጣው። ሊጥ የያዘ ሕዝብ ነው ሰረገላ ካለው የግብጽ ወታደር ጋር የገጠመው። እግዚአብሔር ሰልፉን ይቀይረዋል። ከፊት እየመራ ያለ ከኋላ ይመጣል። ኢየሱስ ጌታ። ዛሬ ማታ ግን አየሩ ላይ የሆነ ሰልፍ ተቀይሯል። በጌታ በኢየሱስም ተቀይሯል። እግዚአብሔር ስለናንተ ሰራዊቱን አስወጥቷል። ወዳጄ እበል። አንዴ ሰምተናል፣ አንመለስም። እኛ ነግሮናል። ገንዘብ አረጋለሁ ብሏል። ጠላቶችን ባንቺ ፈጫለሁ ብሏል። አሁን ብዙ ሰዎች ረጅም ዓመት ለመኖር ምንድነው የሚያደርጉት? ሰላጣ ነው የሚበሉት። ሰላጣ፣ ቆስጣ፣ ብሮኮሊን፣ ቁርንፉድ። ረጅም ዓመት ለመኖር ምንድነው የሚያደርጉት? ስፖርት፣ ጂም። አሪፍ ነው ቀጭን መሆን። ነገር ግን ቀጭን መሆን ለእድሜ ርዝመት ቀጭን ሟች ነው የምትሆን። ቀጭን ሟች። ቀጭን መሆን ከመሞት አያድን። የእድሜ ርዝመት የሚሰጥ እግዚአብሔር ነው። አሚን በል። እግዚአብሔርን ስትታዘዝ የእድሜ ራሱ ይረዝማል። አሚን ይባላል። ገብቷል? የመሞት ምክንያት መታመም አይደለም። እግዚአብሔር እድሜ ያለው ቦርጭ ላይ አይደለም። እሺ እድሜ ያለው እግዚአብሔር እጅ ላይ። አሚን በል። አስቴር ገና ስትመጣ አለ በሴቶቹ ጠባቂ በሐጌ ፊት ሞገስን አገኘች። ኧረ አሚን በል። ገና ስትመጣ አለ ገና ከሩቅ ስትመጣ በሴቶቹ ጠባቂ በሐጌ ፊት ሞገስን አገኘች። በሰው ሀገር በግዞት ነው የሚኖሩት። እናት አባት የላትም። ታድጋት አጎቷ ነው መርዶክዮስ አጎቷ ነው። ወዳጆቼ ጌታ ምስክር። እሺ የሚሉ ከእግዚአብሔር ሐሳብ ጋር የሚታዘዙ የሚሰሙት ድምጹን የሚሰሙ የልቡን ሐሳብ የሚያደርጉ ሰዎች እግዚአብሔር ምስክሬ ነው ሳይቀቡ ይሸታል። ወዳጄ በነገር ሁሉ እንዲከናወንልህና ጤናም እንዲኖር ጸልይልሃለሁ ተብሎ እንደተጻፈ ዘርጉ እንደዚህ በነገር ሁሉ ይከናወንላችሁ። በኢየሱስ ስም ይከናወንላችሁ። በነገር ሁሉ ማለት በአዲሱ ትርጉም በነገር ሁሉ ማለት ኤ ቱ ዜድ ማለት በነገር ሁሉ እንዲከናወንልህ ዘርጉ እጆቻችሁ። በነገር ሁሉ በኢየሱስ ስም ይከናወንልህ። በመውጣት በመግባት በመስራት በመማር በትዳር በህይወት በአገልግሎት በነገር ሁሉ በጌታ በኢየሱስ ስም ይከናወንላችሁ። እቺ ምድር ኃይሏን ትስጣችሁ በጌታ በኢየሱስ ስም። ይስሐቅ ቆፈረ ውሃ ወጣለ ተብሎ እንደተጻፈ በምትቆፍሩበት ጉዳይ ሁሉ በጌታ በኢየሱስ ስም ውሃ ይውጣላችሁ፣ ምንጭ ይፍለቅላችሁ፣ በነገር ሁሉ ይከናወንላችሁ በጌታ በኢየሱስ ስም። እጃችሁ የገባ ነገር ሳትፈልጉት ከእጃችሁ ካሁን በኋላ አይወጣም በጌታ በኢየሱስ ስም። የጭንገፋ መንፈስ ከህይወታችሁ ላይ ይመታል። እግዚአብሔር እየባረከ ይባርካችኋል። የገዥነትና የታላቅነት መንፈስ በእናንተ ላይ ይሆናል። እድሜያችሁ ሲጨምር ኃይላችሁ ይጨምራል። አሁን የያዛችሁት መንገድ የትልቅነት መንገድ ነው። ቆይ ዘርጉ እንደዚህ እጆቻችሁ። እጃችሁ ላይ ያለ አንድ ነገር ዛሬ ቃል አወጣሁበት 2 ይሁን፣ 2 4 ይሁን፣ 4 8 ይሁን በጌታ በኢየሱስ ስም። ጥቂቱ ነገር ብዙ ይሁን፣ ታናሹ ነገር ታላቅ ይሁን በኢየሱስ ስም። ዝቅ ያለው ነገር በጌታ በኢየሱስ ስም ከፍ ይበል። በቃ ልክ እንደዚህ ነው። ቁጭ በሉ ሲላችሁ እሺ፣ ስጡኝ ሲላችሁ ስጡት፣ አታርጉ ሲላችሁ አታርጉ። ተስማሙ ከእግዚአብሔር ሐሳብ ጋር። በቃ እሺ ማለት ወዳጆች በረከት ነው። የታላቅነት መንገድ፣ መልካም አጨራረስ ነው። የእድሜ ርዝመት ነው። አሜን ይባላል። የእድሜ ርዝመት ነው። እውነት ልዩነት። እናንተ እንድትመረጡ ብላችሁ ምንም ነገር ምንም አታረጉም። ግን እግዚአብሔር አምላክ እውነቴን ብርሃኑ በእናንተ ላይ ይበራል። ለምን እንደሆነ አይታወቅም። በመስሪያ ቤታችሁ ፕሮሞሽን ይሆንላችሁ፣ በስራ ቦታችሁ ፕሮሞሽን ይሆንላችሁ በጌታ በኢየሱስም። የሚመጣ እድል የስም ፊደላችሁን ተከትሎ እናንተ እጅ ይገባል። በኢየሱስም ይገባል። በየትኛውም ሰልፍ ላይ ብትሆኑ ከፊት ትሆናላችሁ።